ሰዎች በእምነት የተቀበሉትን ነገር ማስለቀቅ እጅግ በጣም አስቸጋሪ ነው። ጥሩም ይሁን መጥፎ ነገር ማለት ነው። ሐሳብ ስሜት ሲሆን ነው ማንነት የሚሆነው። አንዳንዱ ሰው ድሃ እንዲሆን ተሰርቷል ማለት ነው። ሌላ አነጋገር ድሃ እንዲሆን የተሰራ ሰው አገርም ቢለቅ ሌላም ስራ ቢሰራ፣ ለዚህ ነው ህልምን በግልህ ብትይዘው ቢያንስ ውጤት ማምጣት እስከሚጀምር ድረስ ሁልጊዜ መታመም የማንነት ክፍል ከመሆኑ የተነሳ መዳን የማይፈልጉ ሰዎች አሉ። ሳብኮንሽስሊ አንዳንድ ጊዜ ኔጌቲቭ ነገር የሚጠፋው በኔጌቲቭ ነገር ነው። መጽሐፍ አንብቡ ይባላል አይደል? ግን ማንበብ ሱስ የሆነባቸው ሰዎች አሉ። ሰባው ዶፓሚን ማታ ሶሻል ሚዲያ ሙሉ በሙሉ አለመጠቀም። ባለፉት ጊዜያት ስለ ኢንተርኔት እያወራን ነበር። በተለይ ስለ ማህበራዊ ሚዲያ ከሚያደርጋቸው ነገሮች መካከል አንደኛው ኔጌቲቭሊ ከለር የማድረግ ባህሪ ያለው ኔጌቲቭ ነገር ማግኒፋይ የማድረግ ነገር አለው። በጣም ብዙ ነገር አጥንቻለሁ። በተለይ እንደ ፌስቡክ አይነት ማህበራዊ ሚዲያዎች የሚያደርጉት ነገር አለ። ማህበራዊ ሚዲያ ውስጥ በቆየ ቁጥር ለምን መሰለህ? አልጎሪዝሙ አንተ የምታደርገውን ነገር እያየ ወደኋላ ይሄድና ሪፖርት ያደርጋል። ፊድባክ ነው ይባላል። ለምሳሌ አንድ ሰው ፖስት ባደረገው ቦታ ላይ ሄደ ላይክ ብታደርግ ላይክ አድርጓል፣ ኮሜንት ብታደርግ ኮሜንት አድርጓል። እነዚህ ነገሮች በሙሉ ባደረክ ቁጥር የሆነ ነገር ይሄን ያህል ሰዓት አይቷል፣ ዝርዝር ነገር ማለት ነው ያን ጉዳይ በተመለከተ። ስለዚህ ምንድን ነው የሚያደርገው? ያ ነገር ኔጌቲቭ ኢሞሽን የሚሰጥ ከሆነ ሰዎች ቶሎ ብለው ነው ሪአክት የሚያደርጉት። ሶሻል ሚዲያ ላይ ያለው አናሊሲስ ምንድን ነው ያሳየው መሰለህ? ኔጌቲቭ ኢሞሽን ቶሎ ይወጣና ግን ቀስ ብሎ ነው ዲኬ የሚያደርገው። ፖዚቲቭ ኢሞሽን ደግሞ ቀስ ብሎ ነው የሚገነባው፣ ወጥቶ ግን በአንድ ቀን ሊሆን ይችላል። ምን ማለት መሰለህ? ለምሳሌ ያህል የሚያስደነግጥ ዜና ካየ ወይም ደግሞ አንድ ሰው ራሱን ከሚገባው በላይ ክቧል ብሎ ካሰበ ቶሎ ብሎ ነው ሪአክት የሚያደርገው። የሚያስደስት ነገር ሲያይ ሪአክት ከሚያደርግበት ፍጥነት ይበልጣል። ቶሎ ብሎ የሚያደርገው ነገር አለ። ይሄኛው ለሶሻል ሚዲያው የዛን ሰው ፐርሶናል ቢልድ ለማድረግ የዛን ሰው ሞዴል ቢልድ ለማድረግ ምልልሱ በቂ መረጃ ስለሚሰጠው ኔጌቲቭ ነገሮችን ማግኒፋይ ያደርጋል። ማህበራዊ ሚዲያ በጠቅላላ ለዚህ ነው በነገራችን ላይ ቫይራል የሚወጡት ኔጌቲቭ ነገሮች ከዚህኛው ይልቅ፣ ምክንያቱም ፈጠን ያለ ምልልስ ስለሚያገኙ ነው። ስለዚህ ሶሻል ሚዲያ ውስጥ ሲቆይ ሰው በጣም አዎንታዊ የሆነና ፖዚቲቭ አመለካከት ያለውን ሰው ሶሻል ሚዲያ ውስጥ 1 ዓመት ብታቆይ በየቀኑ የሆነ ነገር እያየ ቢቀጥል ከተወሰነ ጊዜ በኋላ ሌላ ሰው ነው ተለውጦ ታገኘዋል። ወደ ቀስ በቀስ ወደ ዜና ቀስ በቀስ ኔጌቲቭ ነገሮች የዛ አይነት ታይትል ያላቸው ግን ኔጌቲቭ ከለር ያላቸው ነገሮችን እያየ ሄድና ይበላሻል። ስለዚህ አሁን ይህን ሰው ማህበራዊ ሚዲያ ለምትጠቀምበት ጉዳይ ካልሆነ በስተቀር ኩዊት አድርግ ብትለው is he going to quit? አንደኛው ይሄ ነገር አእምሮን ሙሉ በሙሉ ከሚያጸዱ ነገሮች መካከል አንደኛው ማህበራዊ ሚዲያ እንደው ሙሉ በሙሉ ባተው የምትጠቀምበትን መንገድ መቀየር ነው። ለምሳሌ ማታ ሶሻል ሚዲያ ሙሉ በሙሉ አለመጠቀም ግዴታ አይደለም። በጠዋት ከእንቅልፍ እንደተነሳ እስከተወሰነ ጊዜ አለመጠቀም። ምናልባት በሴሚናሮቹ ላይ ስናወራ ሰምተሃል። ሰዎች ወደ እንቅልፋቸው ሲሄዱ ከቤታ እየወረዱ ወደ አልፋ፣ ከአልፋ ወደ ቴታ፣ ቴክኒካል ነገር እንዳይሆን እንጂ ምን ማለት ነው? የሚያስበው አእምሯቸው እየነፈዘ ይሄድና የሆነ ፖይንት ላይ ሙሉ በሙሉ የሚያስበው አእምሯቸው ይወጣና ሳብኮንሽስ ነው የሚቆጣጠረው ጠቅላላ ነገራችንን። ሳብኮንሽስ እየሆንን ሄድን ማለት ምን ማለት መሰለህ? ለምሳሌ አንድ ሰው 4 ሰዓት ከምሽቱ የሚተኛ ከሆነ በተለምዶ ከ3 ሰዓት ተኩል ከ3 ሰዓት ከሩብ ጀምሮ መተኛት ይጀምራል። በአንዴ አይደለም የሚተኛ ሰው እየተኛ ይሄዳል ማለት ፈቃድና ማስተዋል ያለው አእምሮ እየተኛ የገባበትን በሙሉ እንዳለ ወደሚቀበል አእምሮ እየገባ ነው የሚሄደው ማለት ነው። ስለዚህ ሶሻል ሚዲያ ላይ ያለውን ነገር ራሽናል በሆነ መንገድ ከማሰብ ይልቅ ባለበት መንገድ ልክ ህፃናት ላይ እንደምናትመው በህትመት መልክ የመቀበል ቀጥታ ይገባል። ለምሳሌ እንትን እያየ የሚተኛ ሰው ሆረር ፊልም ካለምንም ምክንያት የሚፈራ ሰው አርጎ ራሱን ፕሮግራም እያደረገ ነው። ሊተኛ በተቃረበ ሰዓት ያንን እያየው ከሆነ የሚተኛው ካለምንም ምክንያት ያየውን ነገር በሙሉ እንዲፈራ አርጎ ራሱን ፕሮግራም እያደረገ ነው። ለምን ቢባል መንፈሳችን እየተከፈተ የሚያስበው አእምሯችን እየተዘጋ ነው የሚሄደው ወደ መኝታችን እየሄድን ስንሄድ ያ ማለት የህፃን አይነት ኢምፕሬሽነብል አእምሮ ነው ያለን በዛ ሰዓት ማለት
whatever comes in goes in ከሚቀጥለው ነገ ጠዋት ጀምሮ ያ ነገር ማንነቱ ሆኖ አብሮት የሚነሳው። ስለዚህ አሁን እነዚህ ነገሮች በጣም ሲምፕል ሰጀስሽኖች ናቸው፣ ማድረግ ይችላሉ። ወደ ሌላኛው ነገር ስንሄድ ሱስ ምን እንደሚያደርግ ልንገርህ። አንድ ሰው የሚወደውን ነገር ሲያደርግ ወይም ደግሞ የሚወደው ነገር እንደሚመጣ አንቲስፔት ሲያደርግ አንጎላችን ጀነሬት የሚያደርጋቸው ኒውሮ ትራንስሚተርስ አሉ። በጣም ብዙ ናቸው። ከነዛ መካከል አንደኛው ዶፓሚን ነው። ዶፓሚን ምንድን ነው የሚያደርገው መሰለ? ለምሳሌ አንድ ሰው ሶሻል ሚዲያ ላይ የሆነ ፎቶ ለጥፎ ሌሎች ሰዎች ስለዛ ፎቶ ምን እንደሚሉ እየተጠባበቀ እንደው ከሆነ የዶፓሚን ሂት ለማግኘት እየተዘጋጀ ነው ማለት ነው። ከዛ በኋላ ልክ ሶሻል ሚዲያ ውስጥ ገብቶ ላይክም ይሁን ዲስላይክ ሲያገኝ ዶፓሚን ሂት ያደርጋል። ምን ማለት ነው? ከቤዝ ላይኑ ሰውነታችን ውስጥ ዶፓሚን አለ። ጤነኛ ሰው የሆነ የዶፓሚን ሌቭል አለ። ያንን ሌቭል ዶፓሚን ቤዝ ላይን ነው። ከዶፓሚን ቤዝ ላይን ከፍ ያለ ፒክ ይሆናል ማለት በከፍተኛ ቮሊዩም ወደ ሰውነታችን ውስጥ የሚገባው። ግን ወጥቶ ሲመለስ ከቤዝ ላይን ወደ ታች ወርዶ ነው የሚቆመው። ያ በባል ግልጽ ነው ከሆነ ኦኬ። በሚቀጥለውም ይሄን ነገር ከደገመው ይወጣና ባለፈው ወርዶ ከቆመበት በታች ነው የሚወርደው። እየወረደ ነው የሚሄደው። ከዛ በኋላ ግን ምንድነው የሚሆነው? ቤዝ ላይኑ ሙሉ በሙሉ ወደ ታች ዝቅ ይላል። አሁን ወደ ታች በወረድክ ቁጥር ሞቲቬሽን ዶፓሚን የሞቲቬሽን ሞለኪውል ነው። አንድ ነገር ለማድረግ ጉጉት እንዲያድርብህ ለኤክስፕሎር ለማድረግ እንድትፈልግ የሚያደርግ ነው። አሁን ይሄ የዶፓሚን ሌቭል በተለይ ቤዝ ላይኑ ዝቅ አለ ማለት ላውዚ ነው የምትሆነው ማለት ነው። የማድረግ ፍላጎት ታጣለህ። ዲአፒታይዝ ነው የምትሆነው ላይፍ ላይ ጥሩ ስሜት ስለማይሰጥ ዝቅተኛ ኤነርጂ ያለበት ቦታ ስለሆነ you want to go out እንደገና ያን ኤነርጂ ወደዛ ቦታ መመለስ ትፈልጋለህ። ለመመለስ ደግሞ ባለፈው ካደረግከው በላይ የሆነ ነገር ማድረግ አለብህ። አሁንም ስታደርግ በፊት ከነበረበት ይወርዳል። መካከል ላይ የሆነ ቦታ ላይ አሁን እንግዲህ ምንድነው ማለት ነው ሱስ ማለት ኢነርጂህን ወደ ነበረበት ለመመለስ ሰውነትህ ከአንተ ፈቃድ ውጭ የሚያደርገው ፍላጎት ነው። ሱስ ማለት እሱ ነው። ከአንተ ፈቃድ ውጭ ሰውነትህ ወደ ነበረበት ባላንስ ለመመለስ የሚያደርገው ትግል ነው ሱስ ተብሎ የሚጠራው። ሰውነትህ ያስገድድሃል ያን ነገር እንድታደርግ ማለት ነው። ኦኬ። ስለዚህ ዶፓሚን ሌቭሉ ዝቅ ባለበት ቦታ ላይ ሆኖ የመመለስ ፍላጎት ማሳየቱ ተፈጥሯዊ ነው ማለት ነው። እዚህ ውስጥ ያለ ሰው ሱስ ውስጥ አለ ብለን እናስባለን። ኦኬ። ከዚህ ውስጥ መውጣት ይፈልጋለሁ ያ ሰው። ኦኬ። መውጣት የሚፈልግ ከሆነ ሱሱን የሚተካ ሌላ ኤነርጂ የሚሰጠው ሌላ ምን ልንተካ እንችላለን? በዚህ ቦታ ላይ በቃ ኤነርጂው ሬዝ መደረግ ግዴታው ነው። በተለይ ከነበረበት በቅርብ ዓመታት ውስጥ ከሚያውቀው ሌቭል በታች ከወረደ ምን ሌላ ምክንያት ልንሰጠው እንችላለን? ዶፓሚን ሂት ሊያመጣለት ሬዝ ሊያደርጉ የሚችል ምን ሌላ ምክንያት ልንሰጠው እንችላለን? አሁን እሱን ክላሪፋይ እያደረገ ሲሄድ ይሄ ነገር የሚሰራበትን መንገድ እያወቀ ሲሄድ ቢያንስ በሚያስበው አእምሮ መተው እንዳለበት ያውቃል። ቦታውን የሚተካ ነገር ስታደርግ ደግሞ ደፍኒትሊ ወደ ላይ እየወጣ ይሄዳል። ይሄ በነገራችን ላይ ሁላችን የሚያስቸግረን ነገር በተለያየ አይነት መንገድ የምንጠጣቸው ነገሮች፣ የምንበላቸው ነገሮች፣ የምንውልባቸው ቦታዎች፣ የምናነባቸው መጽሐፍ አንብቡ ይባላል አይደል? ግን ማንበብ ሱስ የሆነባቸው ሰዎች አሉ። ሰባው ዶፓሚን። ስለዚህ ማድረግ እፈልጋለሁ ከዚህ ነገር መውጣት እፈልጋለሁ ካለ የሆነ ምክንያት ያስፈልገዋል ማለት ነው። ኢነርጃይዝ የሚያደርገው ኢነርጂ የሚሰጠው ቢያደርገው ደስ የሚለው እንደው በትግል የማያደርገው የሆነ ነገር በዛ ነገር ብንተካ በጣም ጥሩ ነው የሚሆነው ማለት ነው። ከዛ ውጭ ግን አንዳንድ ጊዜ ኔጌቲቭ ነገር የሚጠፋው በኔጌቲቭ ነገር ነው። እንዴት? ለምሳሌ ሱስ አለበት እንበል። አንድ ሰው የሆነ ባደረገው ቁጥር ወንጀለኝነት የሚሰጠው የሆነ ሱስ አለው ነው። ምንድን ነው የሚፈጥረው ስሜት? ያ ማድረግ የፈለገው ሌላ የሚያደርገው ይሄ what kind of feeling does it give you? ስሜቱን ሊነግረን ከቻለ ኦኬ፣ ያን ስሜት ሰውነት ውስጥ የት ጋር ነው ፊልም የምታደርገው እለዋለሁ። ለምሳሌ ልቤ አካባቢ። ኦኬ። ስለዚህ ቁጭ ብለህ በተቀመጥክበት ቦታ ላይ በደንብ ቁጭ ብለህ ተረጋግተህ ሰውነት ሪላክሳል። ያንን ሱስ ማድረግ የሚሰጥህን ኔጌቲቭ ስሜት አሁን በጠቀስክልኝ ቦታ ላይ ፊል አድርገው። just let him feel it። ይህን ነገር ማድረግ ሙሉ በሙሉ ከተጎዳኘው ስሜት ያወጣዋል። ሙሉ በሙሉ ቅድም ከነገርኩ ጋር አንድ አይነት ነገር ነው። በነገራችን ላይ አንድ ሰው የሆነ ደስ የማይለው ነገር ሲያደርግ የሚሰጠው ስሜት አለ አይደል?
ስሜቱ ላይ ሲቆይ ከዚህ በኋላ ኮንትሮል የለውም ያ ነገር በሱ ላይ። ለምሳሌ አንድ ሰው የአእምሮ ንቃት ምን ደረጃ ላይ እንዳለ ሜዥር ማድረግ ይችላል። ለቴክኒካል እንዳይሆንና ለሰዎች በሚገባ መንገድ ለማውራት ግን ሰዎችን 3 ቦታ ይከፍላቸዋል እዚህ ዓለም ላይ የሚኖሩትን ሰዎች። አንደኛው ሰርቫይቫል ሞድ ውስጥ የሚኖሩ ሰዎች ናቸው። ለመብላት፣ ለመጠጣት፣ ቤት ውስጥ ለመኖር ሰርቫይቭ ለማድረግ በህይወት እዚህ ምድር ላይ ለመኖር የሚኖሩ ሰዎች ናቸው። እነዚህ ሰዎች እሱ ባስቀመጠው የሌቭል ኦፍ ኮንሽስነስ ስኬል ላይ 200 እና ከዛ በታች ያሉ ናቸው። አሁን እዛ ውስጥ ምንድን ያለው ካልከኝ የአንዳንድ ሰዎች ህይወት በሀፍረት ሊሰየም ይችላል። ምን ማለት ነው? አንዳንድ ሰው አብዛኛውን ህይወቱን ተከትለ ስታይ በራሳቸው የማፈር ራሳቸውን ዝቅ አድርጎ የመመልከት በየሄዱበት አልበቃሚ ማለት አይነት ህይወታቸውን የሚቆጣጠር ሰዎች በዚህ ሌቭል በዚህ እንትን ውስጥ በዚህ ስኬል ውስጥ የመጨረሻው ታች ያሉ ናቸው። እያለ ይሄዳል እንግዲህ እስከላይ ድረስ። ስለዚህ ሌቭል ኦፍ አዌርነሳቸው የሰርቫይቫል ፓራዳይም ውስጥ ያሉ ሰዎች ለዓለም ከሚሰጡት ይልቅ ከዓለም የሚወስዱት ይበዛል። ስለዚህ ልክ እንደ ምንድን ነው የሚባለው እንደ ተቀጥላ ወይም ደግሞ ምንድን ነው የሚባለው ለምሳሌ እንደነ ወስፋት ምናምን ሰው ውስጥ የሚኖሩት ምንድን ነው የሚባሉት ሰዎች አዘጋጅተው ቀመሞ ያዘጋጁትን ነገር የሚወስዱ ማለት ነው። ጥገኛ የዛ አይነት ኢነርጂ ያላቸው ሰዎች ናቸው። መካከል ላይ ያሉት ደግሞ ኢንቴሌክቹዋሊ የጠነከሩ ያደጉ የራሳቸውን ኃላፊነት የሚወጡ ለዓለም የተወሰነ አበርክቶት የሚያበረክቱ ግን ያንን የሚያደርጉት ጥቅም ላይ በተመሰረተ ብቻ የሆነ አይነት ሰዎች፣ የቢዝነስ አእምሮ ያላቸው ሰዎች ማለት ነው። ሰጥቶ በመቀበል የሚያምኑ ሰዎች ናቸው። ከዛ በላይ ያሉት መጨረሻ ላይ ያሉት የስፒሪቹዋል ፓራዳይም ነው። መንፈሳዊነት ያላቸው ሰዎች በመስጠት በማበርከት ለሌሎች ሰዎች ቅድሚያ በመስጠት የሚያምኑ አእምሯቸው ከፍ ያሉ ሰዎች ደግሞ አሉ። ሲያወዳድር እሱም እንዳውም ምንድን ነው የሚለው መሰለ በሌቭል ኦፍ ስፒሪቹዋል ፓራዳይም ውስጥ ካሉ ሰዎች የፍቅር ልብ ያላቸው ሰዎች 750 ሺህ ሰው ዝቅተኛው ውስጥ ያሉ 750 ሺህ ሰዎች በዚህ ዓለም ላይ የሚያመጡትን ኔጌቲቭ ኢነርጂ ካውንተር ባላንስ ማድረግ ይችላሉ ይላል። ምን ማለት ነው? እነዚህ ሰዎች ሙሉ በሙሉ ቢጠፉ ከላይ ያሉት ሙሉ በሙሉ እዚህ ምድር ላይ ባይኖሩ እንተላለቃለን ማለት ነው በሌላ አነጋገር። ስለዚህ ባጭሩ ምን ለማለት ነው? ስናድግ በልጅነታችን ከተወለድንበት ቀን ጀምሮ ስናድግ ማህበረሰቡ በራሱ መልክ ነው የሚሰራ። የነሱን አስተሳሰብ፣ የነሱን እምነት፣ የነሱን ፍልስፍና ነው እየወሰድን የምናድገው። ያ የገባው ፍልስፍና የገባው ነገር ጠቅላላ ተደምሮ አንድ ላይ በአንድ ሰው በግለሰብ ማንነቱ ሲገባ ማንነት ተብሎ ይገለጻል። ያንን ማንነት ነው በዚህ ስኬል ላይ የሚያስቀምጠው ሰውየው። አንዳንዱ ሰው ድሃ እንዲሆን ተሰርተዋል ማለት ነው። በሌላ አነጋገር ድሃ እንዲሆን የተሰራ ሰው አገርም ቢለቅ ሌላም ስራ ቢሰራ ተጨማሪ ያበላል ያጠጣል የሚባልም አይነት ትምህርት ቢማር ከዛ ቦታ መነቃደቅ አይችልም። ምክንያቱም ፊክስድ ነው ሌቭል ኦፍ አዌርነስ። ስለዚህ ሰዎች እንዲለወጡ ካስፈለገ ከፓራዳይም ከሰርቫይቫል ፓራዳይም ውስጥ ወጥተው ከፍ ማለት አለባቸው። ቅድም ስለ የነበረው ማለት የሰው የውስጥ አመለካከቱ አስተሳሰቡ፣ ይሄን ደግሞ ዶክተር ማክስዌል ማለት ሰልፍ ኢሜጅ የሚለው ማለት ነው። ሰልፍ ሌቭል ኦፍ አዌርነስ እሱ ሌቭል ኦፍ ኮንሽስነስ የሚለውና ዶክተር ማክስዌል ማለት ሰልፍ ኢሜጅ የሚለው አንድ አይነት ነገር ለሰልፍ ኢሜጁ ነው ስኬል ያደረገው ማለት ነው። አንዳንዶቹ አክቹዋሊ እስከተወሰነ እስከ 1989 ገደማ ድረስ 207 ነበር የዓለም ሌቭል ኦፍ ኮንሽስነስ ጠቅላላው ኪሙሌቲቭ 207 ማለት አማካዩ ትንሽ ከመበላላት ከፍ የሚል ማለት ነው በሌላ አነጋገር። አሁን ስንት ደርሷል? 207 ከዛ በኋላ ነው። ከዛ በፊት 200 በታች ነበረ። ስለዚህ ባጭሩ ምን ማለት መሰለህ፣ አሁን አንተ ህልም ኖሮ ኢምፓክት አመጣለሁ ብለህ የሰዎችን ህይወት ለውጣለሁ እንዲያደርጋለሁ ብለህ ግን ሄደህ የምትቀላቀለው አብዛኛው ተብሎ የሚቆጠረው ሰው ዝቅተኛው ደረጃ ላይ በአእምሮ ማለት ነው በሌላ አነጋገር እዛ ጋር ስትቀላቀል ህልምህን ከመኮትኮት ከማሳደግ ይልቅ ህልምህን ይመቱታል እንደማለት ነው በሌላ አነጋገር። ለዚህ ነው ህልምህን በግልህ ብትይዘው ቢያንስ ውጤት ማምጣት እስከሚጀምር ድረስ
አንተው ጋር ፕራይቬት ብታደርገው በጣም ጠቃሚ የሚሆነው ለዚህ ነው ማለት ነው። ስለዚህ ባጭሩ ከፍ ያለ የአእምሮ ደረጃ እንዲኖራቸው ተደርገው የተሰሩ ሰዎች አሉ። መካከለኛ አይነት ቦታ ላይ እንዲቀመጡ ተደርገው የተሰሩ ሰዎች አሉ። ግን አብዛኛው ተብሎ ከ70% የሚበልጠው የዓለም ሕዝብ ዝቅተኛው የአእምሮ ሁኔታ ላይ ነው ያለው ማለት ነው። ይሄ ማለት ምን ማለት ነው? ንግድም ውስጥ ሲገቡ፣ ጋብቻም ውስጥ ሲገቡ ምንድን ነው ከዚህ የማገኘው ነው እንጂ ምንድን ነው ለዚህ ማበረክተው አይደለም የሚሆነው ማለት ነው። አሁን የሆነውን ሰው ሌሎች ሰዎች ናቸው አይደል የሰሩት። የሰሩበት ብቸኛው ምክንያት ምንድን ነው መሰለ? ስራው ይሰራ በነበረበት ጊዜ ደመነፍሳዊ ስለነበርን ነው፣ ወይም ደግሞ ሰመመን ውስጥ ስለነበርን ነው። አንድ ሕፃን ተወልዶ 8 ዓመት ገደማ ላይ እስከሚሆን ድረስ ወደዚህ ዓለም ሙሉ በሙሉ አልነቃም። ምን ማለት ነው? በሰመመን ውስጥ ሆኖ እንደሚያ አይነት ሰው በአዋቂ ሰው አስመስለ ስትወስደው ሕፃኑን ለምሳሌ 5 ዓመት 6 ዓመት ገደማ ዕድሜ ላይ ያለ ሕፃን በእንቅልፍ ልቡ እንደሚያስብ ሰው የሚመስል አእምሮ ነው ያላቸው። ስለዚህ የ5 ዓመት ወይም የ6 ዓመት ሕፃን በስቶሪ ልትለውጥ ትችላለህ። ሌላ ምንም ነገር ማድረግ አስፈልግ። በስቶሪ ማለት ምን ማለት ነው? ስለ ራሱ የሚያስበው ነገር ትልቅ እንደሆነ፣ የሚያደርገውን ነገር ማሳካት እንደሚችል፣ ሊተኛ ሲል ዝም ብለህ ስቶሪዎችን ብቻ ብትነግረው እና ይሄ ዓለም ምቹ እንደሆነ፣ የሚፈልገው ሰው ስኬታማ ሊሆን እንደሚችል ስቶሪ ብቻ ብትነግረው፣ ሌላ ነገር ባታደርገው፣ ይሄ ነገር ውስጡ ገብቶ ተፈጥሯዊ ከመሆኑ የተነሳ ማይሳካበትን መንገድ ማየት አይችልም። ሐሳብ ስሜት ሲሆን ነው ማንነት የሚሆነው። ምን ማለት ነው? ዝም ብዬ አሁን ኢንቴሌክቹዋል ነገር ባወራ በጣም የሚያስደምሙ ስታቲስቲክሶችን በዓለም ላይ እንዲህ እየሆነ ነው ምናምን እያልኩ ባወራ ሐሳቡ ሊያስደምም ይችላል። በስሜት መልክ ሰውነት ውስጥ ካላስቀመጥከው በባህሪ ላይ የመግዛት ስልጣን የለውም። ስሜት ነው ባህሪን የሚገዛው እንጂ አእምሮ የሚያስበው አእምሮ አይደለም፣ ወይም ነው ሐሳብ አይደለም። ስለዚህ ይሄን የሚታመመውን ሰው ጤነኛ መሆን የሚቻልበትን መንገድ ስለነገርከው ወይም ደግሞ ሐኪሙ ይሄን አድርግ ይሄን አታድርግ ይሄን አድርግ ስላለው ሊሆን የሚችል ነገር አይደለም። የሰውነቱን ጠቅላላ አሰራር ቢረዳ በጣም ጥሩ ነው ብዬ አስባለሁ። ያሰው ቅድም ምንም ነገር ለመለወጥ መጀመሪያ አዌርነስ ነው ብለናል አይደለ? ሰውነት ብዙ ሰዎች የሚያስቡት እንደዚህ ነው። ሰውነት ማለት ፍሬምወርክ ውስጥ አጥንት አለ። አጥንቶቹ በጅማት የተያያዙ ናቸው። ለእያንዳንዱ የሰውነታችን ፐሪፈሪ ምግብ የሚያቀብሉ የደም ቧንቧዎች አሉ። ልብ ደም ይረጫል። በቃ በዚህ መንገድ የተዋቀረው ይሄው ነው ብለው የሚያስቡ ሰዎች አሉ። አንድን ሰው ካለበት ሁኔታ እንዲወጣ ከፈለግ ከመታመም ይሁን ከድህነት ይሁን የመጀመሪያው ነገር ፈቃድ ነው። ወደ ሳይንሱ እንሄዳለን፣ በደንብ አሳያለሁ። ለምን እንደዛ አልኩ መሰለ? ሁልጊዜ መታመም የማንነት ክፍል ከመሆኑ የተነሳ መዳን የማይፈልጉ ሰዎች አሉ። ሳብኮንሽስሊ ይሄን በደንብ በሽታውን ከህይወታቸው ውስጥ ማጥፋት አይደንቲቲ እንደማጣት አይነት ስሜት ይሰጣቸዋል። ይሄ ኢጎ የሚያደርገው ነገር ነው። በነገራችን ላይ ህመም የተፈጥሯዊ ማንነት ክፍል ተደርጎ ከመቆጠሩ የተነሳ የሱ መጥፋት የሆነ ነገር እንደሚያጎል የሚያስቡ ምን ማለት ነው? በሽታው የያዛቸው ሳይሆን በሽታውን የያዙ ሰዎች አሉ ማለት ነው። እሱ ሳይሆን የያዛቸው በሽታውን የያዙ ሰዎች አሉ። ይሄን ስለ የቃላት ጨዋታ አይደለም፣ የእውነት በሽታውን የያዙ ሰዎች አሉ። ስለዚህ እንደዚህ አይነት ሰዎችን ከፈቃዳቸው ውጭ ማዳን እጅግ በጣም አስቸጋሪ፣ በኢነርጂ ቴክኒክ ካልሆነ በአእምሮ ሳይሆን ኢነርጂያቸው ላይ በመስራት ካልሆነ በስተቀር ማለት ነው። በፈቀዱ ማለት ግን ምን ማለት መሰለ? አድርጉ የምትላቸውን ነገር ለማድረግ ፈቃደኛ የሆኑ የምትነግራቸውን ነገር ሲሪየስሊ ሰምተው ቀጥሎ የሚመጣውን የሚተገበር ነገር ለማድረግ ፍላጎት ያላቸው ሰዎች ከሆኑ ሰዎችን አእምሯቸውን ብቻ ማስተካከል ይቻላል። ከ90% በላዩን የሚወስነው የሰዎች ስሜት how you feel ምን ማለት ነው? በሌላ አነጋገር ሰዎች ስሜታቸውን በሆነ ፓተርን እንዲያደርጉ በማሰልጠን ከየትኛውም አይነት በሽታ ሪቨርስ እንዲያደርጉ ማድረግ ይቻላል። ስሜታቸውን ብቻ ስሜታቸውን ብቻ አክቹዋሊ ዶክተር ጆይ ዲስፔንዛ ይህን ነው የሚያደርጉት። ሜጀርሊ የሰዎችን ስሜት ኢንፍሉዌንስ ማድረግ ከቻልክ፣ በተለይ በማመስገን ስሜት ላይ ማድረግ ከቻልክ ሰዎችን በጣም ብዙ ኢንፍላማቶሪ ጂኖች ይዘጋሉ። ምን ማለት ነው? የሰውነትን የበሽታ መቆጣጠር አቅም ኢሚዩኒቲ ሲስተም ማለት ነው የሚያደክሙ፣ ሰውነትን ስትረስ ውስጥ የሚያደርጉ
ክሪኤቲቪቲያቸውን የሚያወርዱ ጂኖችን በሙሉ መሸፈንና የዚህን ተቃራኒ የሚሰሩ ፖዚቲቭ ጂኖችን እንዲገልጡ ማድረግ ይቻላል። ስለዚህ ጂኑ አለ ወይስ የለም ሳይሆን ጥያቄው ጂኑ ተገልጧል ወይስ ተሸፍኗል። ያንን ማድረግ የምንችለው በኢሞሽን ነው። ኦኬ፣ ወደ በሽታው እንምጣ። አሁን ባለው ሳይንስ በሚለው ማለት ነው። ድሮ ይሄ ስፔኩሌሽን ነበር፣ ዝም ብሎ ሰዎች በልምድ የሚሉት ነበር። አሁን ባለው ሳይንስ የሚለው እነ ዶክተር ጆን በርግማን የሚባሉ ሰዎች እድሜያቸውን በሕክምና ላይ ያሳለፉ ግን የሕክምናውን መንገድ ትተው አሁን ሌላ አይነት የኢነርጂ ሂሊንግ ቴክኒኮችን ኢምፕሊመንት እያደረጉ ያሉ ሰዎች የሚሉት ምንድን ነው? ከ90% በላይ ወደ ጤና መስጫ ጣቢያዎች የሚመጡ ሰዎች የሚመጡበት ምክንያት ስሜታቸውን በትክክል ማኔጅ ካለማድረግ የሚመጣ በሽታ ነው። አብዛኛው ሳይኮሎጂካል። ኦኬ፣ ስለዚህ ሰውየውን በሽታውን ይሄ በነገራችን ላይ ሰውነት በሽታ የሚገለጥበት ቦታ ነው እንጂ በሽታ የሚፈጠርበት ቦታ አይደለም። የት ነው የሚፈጠረው? ኢነርጀቲክ ማንነታችን ላይ ነው የሚፈጠረው። ያ ኢነርጀቲክ ማንነት የትኛው ነው? ስሜት አሁን ለምሳሌ የቱ ጋር ነው ያለው? አይታይም። ሀሳብ የቱ ጋር ነው ያለው? ምን ማለት እዚኛው ኢነርጀቲክ ሌቭል ላይ ይፈጠርና ግን ወደ አካል ቀስ ብሎ ዲሴንድ እያደረገ የማይታየው ነገር ራሱን የሚገልጠው በዚህ በሚታየው ነገር ላይ። ለዛ ነው ሀሳብ የሚያሳምመው የሚያክመው 100%። አክቹዋሊ ፕላሲቦ የሚባል ነገር አለ አይደል? ፕላሲቦ ማለት ሰዎችን አንተ የምትሰጠውን ሕክምና ተማምኖ የሚመጡ ከሆነ እንደው እሱ ይንካኝ እንጂ እሱ ጋር ልታከም እንጂ ድናለሁ የሚሉ አይነት ሰዎች አንተ ጋር ከመጡ ብዙ ጊዜ ምንድን ነው የሚያደርጉት? ሻም ሰርጀሪ የሚባል ነገር አለ። አንዳንድ ሰዎች በነገራችን ላይ ቀደም ካልተሰፋን በስተቀር ይሄ በሽታ አይለቀኝም የሚሉ ሰዎች አሉ። ያስተኟቸዋል። ትክክለኛ የኦፕሬሽን ፕሮሲጀር ተከትለው ሻም ይባላል። ሻም ማለት የቆዳውን ጥልቀት ሙሉን ሳትቀድ ከላይ ዝም ብለህ መስመር ታበጅና ትሰፋዋል። ሻም ሰሪ አሁን እኮ ተገላገልኩ ይላል ማለት ምንም እኮ ከውስጡ የወጣ ነገር የለም። ሌላኛው ታብሌት ነው፣ ሱክሮስ ቴብል ሹገር። ይህም ለሻይ የምንጠጣበትን ስኳር ማለት ነው። እሱም በኪኒኒ መልክ አድርጎ ያ ሐኪም ያ የሚታመነው ሐኪም ጠዋት ከምግብ በፊት ምሳ ሰዓት እንደዚህ ማታ ከመተኛት በፊት ይሄን ለ3 ቀን ውሰድ፣ 3ኛው ቀን ይለቃል። ገብቶ ስኳሩን ይውጣል። በ3ኛው ቀን ደህና ይሆናል። ይሄ በነገራችን ላይ እዚህ የሚደረግ ነው። ኢትዮጵያም ውስጥ ሜዲካል ግሬድ ውሃ ይወጋሉ። ልክ እንደ እንትን ማለት ነው፣ እንደ መድኃኒት ውሃ ይወጋል። ማታም ተመልሰና 3 ቀን ትወጋል። ንጹህ ውሃ ተወግተው ሰዎች ይድናሉ። ያዳናቸው መድኃኒቱ ሳይሆን ሜዲሲናል ቫሊዩ ስለሌለው ይሄ ነገር በመድኃኒትነቱ ላይ ያላቸው እምነት ነው የሚያድናቸው። ስለዚህ ራሳቸውን ነው ማለት ነው የሚያድኑት 100%። ሰውየው ካልተስማማ መሞት ይችላል። በነገራችን ላይ አንድ ኤግዛምፕል ልንገርህ ከዚህ ጋር በተያያዘ አንድ የትኛው መጽሐፍ ላይ እንዳነበብኩት አላስታውሰውም። አንድ ሰው ለብዙ ጊዜ ዲፕረስድ ይሆን ነበር፣ ድባቴ ያስቸግረው ነበር። በተወሰኑ ቀናት እንደዚህ በማታ ወክ እያደረገ የፍሪጅ መኪና ያለ ይሄ አበባ አትክልቶች ምናምን የሚጫኑበት ውስጡ ፍሪጅ የሆነ መኪና የለም፣ ገብቼ ራሴን እገላለሁ ይልና ገብቶ በውስጥ በኩል ይዘጋና መጻፍ ይጀምራል። አሁን ፍሪዝ እያደረግኩ ነው ይላል የመጀመሪያ። ከዛ ቀጥሎ በጣም ሰውነቴ ፍሪዝ እያደረገ ነው ይላል። የመጨረሻውን ሲል በቃ ወደ ሞቴ ጫፍ ተቃርቤያለሁ ይልና ከዛ በኋላ ይሞታል። ከዛ በኋላ አልጻፈም። የመጨረሻ ጽፎ ይሞተው እሱን ነው። ከዛ በኋላ እንትኑ ሰዎች ገብተው ሰውየውን ሲያወጡትና እንትኑ ሲያው ከ2 ዓመት በላይ የተበላሸ ፍሪጅ ነው። ዳዝንት ወርክ። ስለዚህ ራሱ ነው ማለት ነው ራሱን ይገላል። በነገራችን ላይ ሂፕኖቲስቶች ወይም ደግሞ ሰዎችን ሰመመን ውስጥ ከተው ማከም የሚችሉ ሰዎች ሰውየው ሂፕኖቲክ ሆኖ ሰመመን ውስጥ ሆኖ በአፍንጫ ደም እየፈሰሰ ነው ካላቸው በዛ ሁኔታ ውስጥ እያሉ በአፍንጫቸው ደም ይፈሳል። ሌላም ከዚህ የባሰ ነገር ምን ማለት ነው? ሰዎች በእምነት የተቀበሉትን ነገር ማስለቀቅ እጅግ በጣም አስቸጋሪ ነው፣ ጥሩም ይሁን መጥፎ ነገር ማለት ነው። ስለዚህ ፕላሲቦ ማለት በአጭሩ በሕክምናው ፕሮሲጀር ማመን ማለት ነው። በተቃራኒ ደግሞ ኖሲቦ የሚባሉ ደግሞ አሉ። ደህናውን ሰውን ለምሳሌ የዓመት ቼክአፕ ናና አድርግ ተብለ እንደው አያምጣና ክፉ እንትን ከገጠመ እንትን እኮ ፌል አድርጓል በአጭር ጊዜ ውስጥ በቃ አንተ ምናልባት 3 ወር ነው ያለ ገብተህ እንትንህን ኦርጋናይዝ አድርግ ቢልህ እና ያን የተባለውን ነገር ተቀብለ ከዋጥቅ is going to kill you። 3 ወር ከቀጠረ በነገራችን ላይ በ3 ወር ትሞታል። ሐኪሙ ከዛ ጋር ምንም ግንኙነት የለው፣ ሰጀስሽን ብቻ ነው የሰጠው። ሰውየው ተቀብሎ እምነቱ ካደረገው ሰውነቱ ክሎክ ላይ ይሆናል፣ መቁጠር ይጀምራል። ቀኑ ዲክላይን እያደረገ ሄድና
ቀኑ ሲደርስ ይሞታል። ስለዚህ ሰውነት ለእምነት ሪስፖንድ ያደርጋል። እምነት የሚለውን ነው የሚያደርገው ሰውነት። እምነት ደግሞ እንግዲህ ሳብጀክቲቭ እንዳንተው እንደኔው ነው። ኦኬ ሶ የእምነት ማደሪያ የት ነው? ሰው ነፍስ ውስጥ ነው እምነት ያለው። ነፍስ ምንድናት እንዳትል አይደለም። ስለዚህ ሰው መሄድ ያለበት በፓወር ነው እንጂ በፎርስ አይደለም ማለት ነው። አዎ ፓወር ማለት እንግዲህ ይሄ ማለት ነው ከሚታየው ዓለም ውጭ ያለውን ሪያሊቲ ኤክስፔሪየንስ ማድረግ መጀመር፣ በገሃዱ ዓለም የተወሰኑና ያለቁ ነገሮችን ጥሰ እንድትሄድ ፓወር ይሰጣል። ስለዚህ ከአካላዊ ዓለም ውጭ የመኖርን ኃይል ታገኛለህ ማለት ነው። ኪሱ ውስጥ ገንዘብ የለም ማለት ገንዘብ ልታገኝ አትችልም ማለት ነው። ታችኛው ሌቭል ላይ ካለ ገንዘብ አካውንት ውስጥ የለም ማለት ገንዘብ የለም ማለት ነው። ሁለቶቹ በጣም የተለያዩ ነገሮች ናቸው። ስለዚህ በፓወር መኖር ማለት ፋክቱ ከሚያሳይህ ሪያሊቲ ውጭ ፖሲቢሊቲ አለ ብሎ ማሰብ መጀመር ማለት ነው። በፎርስ መኖር ማለት ሁሉን ነገር በትግልና በሚታየው መንገድ ለማምጣት መሞከር ማለት ነው። ሁለቶቹ በጣም የተለያየ ውጤትም የተለያየ አይነት የህይወት ኤክስፔሪየንስም ያላቸው ነገሮች ናቸው።